ሆሳዕና በሉ። ሕማማት በሕፃናት አንደበት እንዲህ ተከብሯል። የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገርፎ ክብር አለበሰኝ እርሱ ተገርፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፉዎች ቢያዩት እንደ ወንበዴ ለእኔ ግን ሆኗል መውጫ። ሰሞነ ሕማማት በወጣቶችና በአባቶች ዘንድ እንዲህ አምሮና ክብር አለበሰኝ እርሱ ተገርፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፉዎች ቢያዩት እንደ ወንበዴ ለእኔ ግን ሆኗል መውጫ መንገዴ።
ሕማማት በሀገር መከላከያ ሰራዊትና በአካል ጉዳተኞች እንዲህ ክብር እመር ብሎ ውሏል። አስራሃል ስለኔ ኢየሱስ በድኔ ታስረሃል ስለኔ ኢየሱስ መድኔ ጌታዬ የሆነ ደምግባት አልባ ጅርባው በዝራብ ስለኔ ደማ የኔን መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገርፎ ክብር አለበሰኝ እርሱ ተገርፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ቢያዩት እንደ ወንበዴ ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ ታስረሃል ስለኔ ኢየሱስ። ጸሎተ ሐሙስ ይለያል ያልንበትም ጌታ ሐዋርያትን እንዳጠበ አባቶችም ተንበርክከው ትሕትናቸውን እንዲህ አሳይተዋል። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ዕለተ ዓርብ ስቅለት ከዋክብት የረገፉበት፣ ጨለማ የጠቀጠቀበት፣ ምድር የተናወጠበት፣ እኛም ከሲኦል የወጣንበት ታላቋ ቀን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ይባርክዎ ሰማያት ለእግዚአብሔር ይባርክዎ መላእክት እግዚእ ለእግዚአብሔር ይባርክዎ ኩሉ መያዝ ዘመንተ ሰማይ ለኩሉ ዘገብር ዘንድ ለእግዚአብሔር ይባርክዎ መያዝ ለእግዚአብሔር ይባርክዎ ባይር አምላክ ለእግዚአብሔር ይባርክዎ አንበሮ ኩሉ ዘታበስ ለእግዚአብሔር ለእግዚአብሔር ይባርክዎ ኩሉ አሁን በሰማይ ለእግዚአብሔር ይባርክዎ ኩሉ አራየ ወጣ ለእግዚአብሔር ይባርክዎ ለዘላለም ለእግዚአብሔር ይባርክዎ ወሳይ ለእግዚአብሔር ይባርክዎ ካህናት ለእግዚአብሔር
ይባርክዎ አምላከ እግዚአብሔር ይባርክዎ መንፈስ ወጻድቃን እግዚአብሔር ይባርክዎ ጻድቃን ወጻድቃን እግዚአብሔር ይባርክዎ አናንያ ወዛርያ ሳይል እግዚአብሔር ይባርክዎ ለአብ ወወልድ ወመንፈስ ቅዱስ ሲቦል እግዚአብሔር ስፖ ዘተሰበሐ ሰረሰው ያስተናገረ መሰውር ወደ ሊላድ ነው ዲያ ወብለም ወለነገሩ ከና ዘው ፍራን ወራን አይለ መዛይ ተፈሳና አንቆ ሲያድቡ ዘከርዚዮን ያለ ዘመን ተዘይሮሳ ተሞተ ከቀው ስለሆነ መለስከ ተርሎ ማረገ ዘዘ ወርካ ቅዱስ እግዚአብሔር ያስተዳድራው ይከ ነክ ጻድቃን ሳጣን ወንዱ ሲዘመሩ በመከራሲያን ወዘይ ያለ ተመረመረ ተሳርቃን ወዘይኮን አንተ ማይቶ ወዲተ ሰላም ወተመዛርቃን ስለያም ዛሬ ኮሮቶ ወለዛርቃን ኮሮቶ ወለዛርቃን ተፈ ግፉ እስክሪብቶ ስለነበረ እንደወደቀም ሲረገጥና ሲገላታ በማየታቸው ሆድ ባሳቸው። አዘብ እሱ ይህን መከራ የሚቀበለው ሰውን ለማዳን ግን እነሱ ስላዘኑና ፍራቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋ ላሉትን አይሁድ ወድቆ እንደተነሳ መስቀሉን ያግዘው አልነበረ መልሰው ያሸክሙታል። ለታርብ ለተስቅለት የዓለም የተስፋና የመዳን ቀን ቢሆንም ለሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸው። አዋልደ ኢየሩሳሌም ይትንከያኒ እናንተ የኢየሩሳሌም ልጆች የኢየሩሳሌም ሴቶች ቅዱሳታት እኔ አታንክሱልኝ፣ እኔ ዓለምን ለማዳን ስለመጣሁ ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ብከያ ላይ ለርስክም ላይ ለወንዱክ ለራሳችሁና ለልጆቻችሁ አልቅሱ። ቀዳም ሶር ዲያብሎስ ታሰረበት፣ ጌታ የተመረመረበት ታላቁ ቀን፣ ጠንተ ጠላታችን ዲያብሎስ ወደ አንጦሮንጦስ የተወረወረበት ይህ ቀን ታላቅ ነው። በቀዳም ዙር እንግዲህ ቄጠማ ነው የምንቀበለው። በዚያ ቀን ቀዳም ዙር ስግደት የለም። ስዑር የተሻረ ማለት ነው። ስዕርት ናት፣ የተሻረች ናት። ቀሊቷ መሻሯ በጾም ሌላ አለ። ቅዳሜ ቅዳም ሱር ትባላለች። የምስራች ብለው ያን ቄጤማ ካህናት ይሰጣሉ ማለት ነው። ቄጤማ በየመንደሩ መሸጥ ተጀምሯል። በጣም ነውር ነው፣ ድነት አይሸጥም። ቅዳሜ በማለዳ ወደ ቤተክርስቲያን እንመጣለን። ቅዳሜ ቅዳም ሱር ትባላለች። ሕማማቱ የሚጠቃለለው የሚያበቃውም በእሷ ነው የሚደመደመው። እንግዲህ ክርስቶስ ተሰቅሎ 6 ሰዓት ይሰቀላል። 9 ሰዓት መራራ መጻጻ ይቀበላል። ነፍሱን ከስጋው ይለያል። ከዛ ወደ 11 ሰዓት ከመስቀሉ ያወርዱና ወደ አዲስ መቃብር ያስገቡታል ማለት ነው። በዛ ሰዓት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ነፃ አውጥቷል። አሁን ይህንን የምታውጆ ቤተክርስቲያን ዓርብ ዕለት ስግደቱን እያሰብን ስለሆነ ይህንን አታውጅም። ዓርብ ዕለት
በማግስቱ ነው ይህንን የምትነግረን። ንሴቦ ብለን ሄደናል። በማግስቱ ግን ቄጤማ ይታደላል። ወደ ቤተክርስቲያን ስንመጣ ያ ቄጤማ ምእመናን የሚሰጣቸው በኖህ ጊዜ በጥፋት ውሃ ጊዜ ማለት ነው። ምድር ለ40 ቀን በጥፋት ውሃ በሙቋ በፈላ ውሃ ማለት ነው ተሸፍና በነበረበት ጊዜ ኖህ መርከብ ሰርቷል። መርከቡ ዝግ ነው፣ ግን የውሃውን መጉደል አያውቅም። የውሃው መጉደል ትንሽ መስኮቱ አካባቢ ጋር ከደረሰለት በኋላ በመጀመሪያ ቁራን ነው የላከው። ቁራ ግን ተመልሶ አልመጣም ወደ ኖህ። ምክንያቱም ዛሬ አሁን በአባባል ራሱ የቁራ መልእክተኛ የሚባለው ተልኮ መልእክቱን ያላደረሰ ሰው የቁራ መልእክተኛ ነው የሚባለው እና ቁራ በዛው ቀርቷል። ርግብን ይልካታል። ርግብ ግን የእንግጫ ወይም ቄጤማ በባህር ዳር የበቀለ ማለት ነው የደረቅ መሬት መኖሩን የሚያሳይ ነቅላ ይዛለት መታለች። ያንን ተቀብሎ አስገብቷታል። የዛ ምሳሌ ነው። አሁን ርግቧ የኃጢአት ውሃ ጎድሏል ብላ ነው ለኖህ የነገረችው። ሊቃውንቱም ምእመናን ወደ ቤተክርስቲያን ሲመጡ የኃጢአት ማዕበል ከዚህ በኋላ ጎድሏል፣ ነፍሳት ከሲኦል ወጥተዋል፣ ዓመተ ፍዳ ዓመተ ኩነኔ ተሽሯል፣ ዓመተ ምሕረት ሆኗል። ስለዚህ አሁን ያለንበት ዘመነ ሐዲስ ነው የምስራች ብለው ያን ቄጤማ ካህናት ይሰጣሉ ማለት። ትንሣኤ እንዲህ በዘፈቀደ የተጠራ እንዲሁም የተተረጎመ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በዚህ ምድር የተፈጠረ በሙሉ የአዳም ልጅ ስተትን በሰራ ጊዜ የሞት ሞትን ሞተ። ለዚህም ግዴታ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ ተሰቅሎም አዳምን ነፃ ያወጣው ዘንድ ግዴታ ሆኖ ተገኘ። ይህም የአዳም ስተት እስከ መሰቀል ያደረሰው ክብሩን፣ ንጉስነቱን፣ ዓለም ገዥነቱን አምላክነቱን ያሳየበት እንደ ሰውኛ ሰው መስሎ እንደ አምላክነት ደግሞ ንጉስ ነው ወደዚህ ምድር መጣ። በኋላ 33 ዓመት ከ3 ወር በዚህ ምድር ተመላለሰ። ከተመላለሰም በኋላ የአዳምን ልጅ ነፃ ያወጣው ዘንድ በዕለተ ሕማማት በ5ቱ ቀናት በሙሉ የሚደረጉ ትዕይንቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራቸውን ስራዎች እየሰሩ ቤተክርስቲያን ስታስበው ትኖራለች። ይህ ደግሞ በዕለተ ዓርብ 6 ሰዓት የተሰቀለው አምላካችን 9 ሰዓት ምድርም ጨለማ የሆነችበት ራሱን የለየበት 11 ሰዓት ላይ አዳምን ከአንጦሮጦስ ያወጣው አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መጥቶ ደግሞ ትንሣኤ ሙታን ሊያነሳን ቃል ገብቶልናል። ትንሣኤ የሰው ልጅ ዳግመኛ መምጣት እንዲሁም መንግሥተ ሰማያቱን ለመውረስ ክብሩን መታደል በጌታ ቀኝ ለመቆም የታሰበበትና ከስቃይ ከመከራ ለመዳን ጌታችን የተሰቀለበት ትንሣኤ ብለን ጠራ ነው። ትንሣኤ ለሰው ልጅ ብርሃን ነው። ትንሣኤ ለሰው ልጅ ሕይወት ነው። ትንሣኤ ለሰው ልጅ ብሩህ ነው። ትንሣኤ እንዲሁ እንደ ዋዛ የሚጠራ የሰው ልጅ የከበረበት ዲያብሎስ ያፈረበት ዕለት ነው። እስከ ለዓለም እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዝዝ እስከ ለዓለም እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዝዝ እስከ ለዓለም